ቆይ ሲጀመር ስለ ሲቲም ስለ ብሬንፎርድ ምኛ ምን አገባን? ምንም እኮ አይመለከተንም። ጀሞ ስለ ራሳችን ክለብ ብቻ እናውራ። በቃ አንዱ ሁሉ ነገር በእጃችን ነው። ስለ ነገ ጨዋታ እናውራ። ነገ በምናደርገው ጨዋታ ላይ እንግዲህ የማሸነፍ ግምታችን 58.1% ተሰጥቶናል። ዌስትሃም ደግሞ 19% ተሰጥቶታል። ጀሞ ቀሪው አቻ ይጠናቀቃል ብሎናል ኦፕታ ማለት ነው። ጀሞ በዚህ ጨዋታ ላይ ሁለት ተጫዋቾቻችንን አናገኝም ሜዳ ላይ። አንደኛው ቲምበር ነው፣ ሌላኛው ደግሞ ሜሪኖ ነው። ከዛ ውጪ ሁሉም ተጫዋቾቻችን ለዚህ ጨዋታ ዝግጁ እንደሆኑ እየተገለጸ የሚገኘው ጀምአው እዛ ሜዳ ላይ ሄደን ብርቃችን አይደለም አሸንፈን መመለስ። በቃ ለዘመናት በዛ ያሉ ጎሎች ለዛውም እያስቆጠር የምንመለስበት ቦታ ነው። ከሌላው ጊዜ ለየት የሚያደርገው ይሄኛው ዌስትሃም አላማ አለው። አላማው ምንድነው? ላለመውረድ ለመጮት ይሟገተናል። ይሄ የማይቀር ነው። ግን እኛ ከሱ የተሻለ አላማ ያለን ቡድን ነው ይዘን ወደሱ ጋር መንቀርበው። ገብቷቸዋል አይደለ? በጣም የተለየ የተራበ ዋንጫን ለማሸነፍ ፍላጎት ያለው ቲም ነው ያለንና ይህንን ጨዋታ በአግባቡ አሸንፈ ነው የምንመለስ ይሆናል። ሌላው ጀማው ነገ ይኖረናል ብላችሁ የምታስቡት ግምቱ ያስተላለፍ እስቲ ደቅ አርጉልኝ ኮሜንት ሴክሽን ላይ ጀማው። እኔ በቀጣይ ቪዲዮ ደግሞ ግምቱ ያስተላለፋችሁ ምን ሊሆን ይችላል የሚለውን ይዤላችሁ መማጣ ይሆናል። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ድል ከኛ ጋር ነው የምትሆነው ነገ ጀማው። ይመቻችሁ። ዘሩ ምንድነው? የፍሬ ሚስጥሩ መቋጠር ካልቻለ አንዱ ለሌላው እኔ ነኝ ደራሽ ለዌስትሃምዬ እኔ ነኝ። እሱ ነው አገር ሰላም የሚያረግልኝ የሚያረጋጋልኝ። ዩናይትድዬ ዩናይትድ ዌስትሃም ዩናይትድ ያውነን እኮ አንድነን እኮ እኔ እናንተ እኮ አንድነን እኮ ግሎሪ ዌስትሃም ዩናይትድ አታሳፍረኝም። ዌስትሃምዬ እግር ኳስ ናገራ ግሎሪ ዌስትሃም ዩናይትድ። ታይቶ የማይታወቅ የቋጠሮ ቀን ነው ዛሬ። ወይኔ ዌስትሃም ዞሬ ሴቭ ፉትቦል። በቃ ሌላ ምንም ነገር አያስፈልግም እኮ በቃ ማን እንደዛም ሆኖ እኮ ማለት ነው። ኧረ ወይኔ ግን ማለት ነው ዛሬ ካሸነፈ እኔ በቃ አምደን የሚሆነው። ለምን ፓላስ መጨረሻ ላይ ያስጥላል ብዬ አልጠብቅም። በቃ ይሄ ነው ማን የሆነ ነገር ይፈጠራል ዛሬ ዝም ብለህ በቃ። ዌስትሃም ዩናይትድ ማለት የማንቸስተር ዩናይትድ ታናሽ ወንድም ማለት ነው። ማን ገብቷል አይደለ? ስለዚህ ዛሬ ኃይለኛ የቋጠሮ ቀን። ዌስትሃም አያሳፍረንም። ሁሉም ሰው ይቋጠር። እኔ 100% እርግጠኛ ነኝ ዛሬ አርሴናል ይሸነፋል። እንዴት ናችሁ የእግር ኳሱ ቤተሰቦች? ዛሬ እንግዲህ በእንግሊዝ ፕሪሚየር ሊግ እጅግ ተጠባቂና አጓጊ ጨዋታ አመሻሽ 12 ሰዓት ተኩል ሲል እንግዲህ ይደረጋል። ይህ ጨዋታ ለሁለቱም ክለቦች የሞት ሽረት የሆነው ጨዋታ ነው። እንግዲህ ለዌስትሃም ያው እንደምታውቁት ማለት ነው ከወራጅ ቀጠና ለመውጣት እጅግ በጣም ትግል ያደርግበታል ተብሎ የሚጠበቀው ጨዋታ ነው። እንዲሁም መድፈኞቹ ደግሞ አርሰናል ማለት ነው ይሄንን ጨዋታ ካሸነፉ ምናልባትም የዋንጫውን ጉዞ የሚያረጋግጡበትና ዋንጫውን ከፍ አድርገው ለመሳም የሚንደረደሩበት ጨዋታ ነው። እንግዲህ እናም ምን ታስባላችሁ? ምን እንደሚገርመኝ ታውቃላችሁ? ዌስትሃም ላለመውረድ ነው የሚጫወተው፣ አርሰናልን ያስጥለዋል ምናምን። ደኛ ዋንጫ ለመብላት እኮ ነው የምንጫወተው። በጣም ነው የሚያስፈልገን ጨዋታው። የአርሰናል ደጋፊ ሆነ እንዴት ከባዱ ጨዋታችን ዌስትሃም ያስፈራኛል ትላለህ? እኛ እኮ ለአውሮፓ ቻምፒየንስ ሊግ ፍጻሜ የደረስን የአውሮፓ ምርጥ ክለቦች ውስጥ ከሁለት ውስጥ አንዱ ነን። ስንበለው አንደኛ እንሆናለን። እንዴት ነው ዌስትሃም የሚያስፈራ? ጭራሽ የሚያገባ ተጫዋች ማን ያግባ መምረጥ የነበረብህ። አንድ ሳይሞክሩ ሊወጡ ይችላሉ። እንኳን ማግባት አቻ መውጣትና ውጤት ማስጣል ይቀርና ማለት ነው ሳይሞክሩ ሊወጡ ይችላሉ። ተረጋጉ እንጂ ዌስትሃምን ትፈራላችሁ? ዌስትሃም ገብተናል በአውሮፓ መድረክ ዋንጫ ያሳካ የለንደኑ ጀግና ክለብ የሆነው ዌስትሃም ጋር ተከስተናል ማለት ነው። የምንጫወተው የማጣት ምልክት የሆነው ከአርሰናል ጋር ነው። አስባችሁታል? ስለዚህ እኛም አንወርድም፣ አርሰናልም ዋንጫ አይበላም። አስረግጬ ነው ምነግሬንን ማለት ነው። አሳምረህ ታውቃለህ። መቼም ቢሆን ዋንጫ አትበሉ፣ እኛም በፍጹም አንወርድም። ላለፉት 4 ዓመታት ባክ ቱ ባክ በምንም ተአምር ልታሸንፉን አልቻላችሁም፣ ደርሶ መልስ ማለት ነው። ስለዚህ ተረኛኛንን በሜዳችሁ አሸንፋችሁን ነበር። አሁን የኛ ተራ ነው። ደና አርገን የምንለጥፍ ይሆናል ማለት ነው። ማጣት እንዴት እንደሆነ ታውቁታላችሁ። ያው ስሜቱን እናንተ ስለምታውቁት ማለት ነው። ምንም አይጨንቃችሁም። ደና አርገን ስለጥፋችሁ ግን ማየታችሁ አይቀርም። ለማንኛውም ግን ለጀማው ሊደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቻራዳ ልጆች
አነጋጋሪው የፔፕ ጋርዲዮላ ተግባር እንግዲህ ዛሬ ማንቸስተር ሲቲ ብሬንትፎርድን 3-0 ካሸነፈበት የፕሪሚየር ሊግ መርሃ ግብር በኋላ በጨዋታው መጠናቀቂያ ላይ ነገ መድፈኞቹ አርሰናሎችን የሚገጥሙት የሞራል ስጋት ያለባቸው ዌስትሃም ዩናይትዶችን እንግዲህ እንደሚደግፍ የሚያሳይ ድርጊት ማሳየት ችሎ ነበረ። በፕሬስ ኮንፈረንሱ ላይ እንዳሳየውም ተግባር ከሆነ እንግዲህ እንደ ዌስትሃሞች ሎጎ እጆቹን በማቆላለፍ ካመን ዩ ሃመርስ ብሎ ማለትም ደግሞ መዶሾቹ በሉ እንጂ ብሎ ተናግሯል ማለት ነው። ታዲያ ይህ ድርጊቱን በጣም በርካቶችን እያነጋገረ ይገኛል። ነገ ዌስትሃም ላለመውረድ ሲል አርሰናል ነጥብ የሚያስጥልለት ከሆነ ፔፕ ጋርዲዮላ በድጋሚ ወደ ፕሪሚየር ሊግ ዋንጫ ፉክክርና ትንቅንቅ ላይ የሚመለስ እንደሆነ ይታወቃል። ታዲያ ዌስትሃሞችንም እንደሚደግፍ በፕሬስ ኮንፈረንሱ መጨረሻ ላይ አሳይቷል። እናንተ ስለ ፔፕ ጋርዲዮላ ተግባር ምን ትላላችሁ? ነገ ዌስትሃምስ መድፈኞቹ አርሰናሎችን ነጥብ የሚያስጥሉ ይመስላችኋል? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ዛሬ ከዌስትሃም ጋር ላለብን ተጠባቂ ጨዋታ ማለት ነው እኛ ወሳፕ የምንልበት ሌላው ደግሞ 19 ዓለም የሚቋጠርበት ጨዋታ ስለሆነ ቀለል ያለች ላይናፕ ነው የምንሰራው ማለት ዶሚኔት ለማድረግ ብዙ ነገር አልቀየርም። ከባለፈው አትሌቲኮ ጨዋታ አንድ ሁለት ነገር ቢቀይር ነው ብዬ ነው የምገምተው አርቴታ። ባክ ላይናችን አንድ አይነት ነው የሚሆነው። በእናትሽ ቤን ዋይት በእናትሽ ባለፈው አስደስተሽኛል፣ ትደግሚዋለሽ። ቲምበር እስኪመጣ ድረስ ይሄ ልጅ ሪዝም ነው የሚያስፈልገው እንጂ እኮ በጣም የምናደንቀው ተጫዋች እኮ ነበር። ረሳችሁት እንዴ? ገባ አይደል? ወደ አቋምሽ ተመለሽልን ቤን ዋይት። ካላፊዮሪ ደግሞ ሰከንድ ሃፍ አስፈላጊ ከሆነ ሂንካፔ ይገባልሻል ማለት። ሚድፊልድ ጋር ስንመጣ አርቴታ ስኬሊን ይዤ ነው የምገባው ማለቱ በጣም አስደስቶኛል። ገባኔ በቂ ልምድ የለውም፣ ስለዛ ዙሜንዲ ጀምር አመቱ ሙሉ እንደጀመረው ብዬ ነበረ። አርቴታ ስኬሊን አመነበት፣ ስኬሊን አላሳፈረንም። አሁን ዙሜንዲ ማለት ይሄን ቦታ የምትፈልገው ከሆነ ሰርተ ነው የምታገኘው ነው። ገባ ዝም ብሎ አይገጭም። ስኬሊ እዚህ ጋር ይገባል፣ ራይስ እዚህ ጋር ይገባል ማለት። ሌላኛው ለውጤ ኤዜ ምርጥ ነበረች፣ ትሮሳርድ ምርጥ ነበረች። ግን አሁን የበለጠ ጎል የሚያስፈልግ አይነት አጫወት መጫወት ስላለብን በተለይ ፈርስት ሃፍ ኦዲጋርድ እዚህ ጋር ትገባለች፣ ኤዜ እዚህ ጋር ትገባለች፣ ሳካ እዚህ ጋር ትገባለች። መሀል ላይ ደግሞ ቪክተር ግሎከሬዝ ይገባል ማለት። አባቴ ምንም ቋጠር ካልቋጠር ተስፋ ላስቆርጥህ ነው። ተስፋ ላስቆርጥህ ነው። እኔ ጨርስና እዚች ጋር ከዛ ፓላስ አንተን ተረዳኛለህ። ሌላኛው የአርሰናል ደጋፊ ፓላስ ነው ዋንጫ የሚያስረክበኝ። ሮብ ተጫውተው ብቻ ወንድ ነህ። ዛሬ ከዌስትሃም ጋር ጨዋታ አለብን። በጣም ከባድ ጨዋታ ማለት የአርሰናል ደጋፊዎች ነው የሚመቻችሁ ምናምን። ይሄን ቪዲዮ 3 ጊዜ ኮፒ ሊንክ አድርጉልኝ። ትንሽ ቪዲዮ ሲወጡ አይደለም ሰሞኑና ትንሽ ላስቸግራችሁ። ዛሬ ከዌስትሃም ጋር የሞት የሽረት ጉዳይ የሆነ ጨዋታ አለብን። አሁን በዚህ አሰላለፍ ብንገባ በእንደዚህ አይነት ስኳድ ብንገባ እንደዚህ አያገባኝም። በቃ በምንም አይነት ስኳድ ገባ ሚኬል አርቴታ። ከዚህ ጨዋታ ግን 3 ነጥብ ነው የምንፈልገው። በቃ ይሄ ምንም ኤክስኪዩዝ የሌለው ነገር ነው። እግዚአብሔር እኔ ይሁን አንዳንድ አልቅስ አይ ኖ ይሄንን ጨዋታ በሰፊ ጋፕ ልናሸንፍ እንደምንችል ናም ባይዘው በጣም እርግጠኛ ነኝ። በቃ ይሄ አሁን ያለንበት ፎርም ተጫዋቾች ያሉበት ፎርም ሚኬል አርቴታ ኢቭን ከደጋፊው ሁላ የሆነ አላረን አስቴት መቀበል የጀመረ ይመስለኛል። ያን ከላይናፕ ጀምሮ ቅያሮች ኤቭሪቲንግ ማለት ሚኬል አርቴታ በደንብ ተሻሽሎ የመጣ ያለፉትን 4-5 ጌም ብንመለከት ማለት ያ ነገር ሚኬል አርቴታ ላይ እምነት እንዲኖረኝ አርሰናል ይሄን ዌስትሃምን አሸንፎ በደንብ ዋንጫውን ጥንካሬ ሁለት ጨዋታዎችን አሸንፎ ዋንጫውን ማሸነፍ እንደሚችል ምናምን ይሰማኛል። ግን እግር ኳስ የሚፈጠረው አይታወቅም እና በምንም አይነት ወይ ፈጣሪ ሚርዳን አላቀም ይሄንን ጨዋታ ማሸነፍ መቻል አለብን። በቃ እንጎዳለን። በቃ በዚህ ጨዋታ ነጥብ ምንጥድ ከሆነ እኛ ላለፉት 20 ምናምን ዓመታት ዋንጫ አላሸነፍንም እና ለዚህ ክለብ በዚህ ሰዓት ዋንጫ ማሸነፍ ለተጫዋቾቹ በዚህ ሰዓት ታሪክ መስራት እንደሆነ ንገራችሁ። ይሄንን ፕሪሚየር ሊግ ዋንጫ ካሸነፍን ሻምፒየንስ ሊግ የማሸነፍ ሜንታሊቲ ዋንጮችን አሸንፈን በጥሩ ሜንታሊቲ ነው የምንሄደውና ሻምፒየንስ ሊግ የማሸነፍ ቻንስ ይኖራል። ንገራችሁ ዴክላን ራይስ የሆነ የምተማመንበት ተጫዋች አንተ ስለሆንክ በአንተ ፎቶ ይመጣ ቡካዮ ሳካ አሳርቦኝ አኩሩን በቃ ሚኬል አርቴታ የምታረገውን ነገር በሙሉ አድርገው ዌስትሃምን አሸንፈድን። ያለፉት የሚቀሩትን 3 ጨዋታዎች አሸንፈድን። እኔ ይሁና ግራ ተጋብቼ ሞራ ከሆነ በጣም ስሜታዊ ምናምን ስለሆንኩ ነው። ማርያምን ይሄንን ዋንጫ ብናጠው እኔ ማሰብ ሁላ አልፈልግም፣ ግን በየሆነ ሪጎራ ብናጠው እኔ ሰው መሆን አይመስለኝም። ቀና ብዬ መሄድ የሚችል አይመስለኝም። በቃ የሆነ እዚህ ምድር ላይ ስኖር አርሰናል መደገፍ ምናምን ጀስት ከመደገፍም ባለፈ አርሰናል ሲያሸንፍ ምናምን የኔ ደስታ እጥፍ ድርብ የሚሆነውና አርሰናል የሚሸነፍ ወይ ደግሞ ስፔሻሊ በዚህ አመት ይሄን ዋንጫ የሚያጣው ከሆነ እኔ ህይወቴ ጨለማ እንደሆነ ምናምን ነው የሚሰማኝና ታደርጓለህ አምናለሁ ደግሞ ማለት በክለባችን ተማመናለሁ፣ በአሰልጣኛችን ተማመናለሁ።
እና እናደርገዋለን ማለት ነው። ይሄ ቪዲዮ ምናምን ውዝግብግብ ካለባችሁ አላውቅም፣ ማርያም በጣም ስሜታዊ ነኝ ነው ያወራሁት። ኮፒ ሊንክ አድርጉልኝ 3 ጊዜ 4 ጊዜ አካውንቴ ከዚህ አስለቅቁልኝ ፕሊስ ላስቸግራችሁ። አንዳንድ ጊዜ እንደዚህ ችግሮች ሲመጡ በቃ ምንም ማድረግ አልችልም። መጥቼ ማለቃቀሱ እናንተ ጋር ነው። እናንተ ኮፒ ሊንክ አድርጋችሁ ካልተገላገሉ ደግሞ ምንም አማራጭ ያለው ኦፕሽን ማለት ነው። ሶ ይመቻችሁ ማለት ነው። ከሞኒ ገነርስ እናሸንፋለን።